በወርቅና ነዳጅ ተከበው የሚበሉት ዳቦ የሚቸግራቸው የምስኪን ዜጎች መኖሪያ ነች። ሀገራቸው አጭቃ በያዘችው የወርቅ ክምችት ብዛት ከአፍሪካ ሀገራት አራተኛዋ፣ ከዓለም በ16ኛነት ደረጃ ላይ ትቀመጣለች። በዓመት ከ64 ቶን ወይም ከ64000 ኪሎ ግራም በላይ ወርቅ ይታፈስባታል። 6 ኪሎ የሚፈልቀው የነዳጅ ሀብቷ ከአፍሪካ ምርጥ 5 የነዳጅ ባለቤት ሀገራት አንዷ ያደርጋታል። በከርሰ ምድሯ ከ6.5 ቢሊዮን በርሜል ነዳጅ በላይ በመያዝ በቀን ከ400,000 በርሜል በላይ ነዳጅ ታመርታለች። በቆዳ ስፋት የሚያህላት የለም። 2.5 ሚሊዮን ስኩዌር ኪሎ ሜትር የምትሸፍን የአፍሪካዋ ሰፊ ሀገር ናት። የኩሽ ስልጣኔ መስራች፣ የብዙ ፒራሚዶች መገኛም ጭምር ነች። ማንን አሰቡ? አልጄሪያ ወይም ግብፅ እንዳይሉ። ዛሬ የምንጨዋወተው በሀብት ላይ ተቀምጣ እድገትም ሰላምም ስለራቋት ጎረቤት ሀገር ሱዳን ይሆናል። ኢትዮጵያውያን ከየትኛውም ሀገር ህዝብ ጋር ስላለን ፍቅር፣ መረዳዳትና ወዳጅነት ብዙ ብለን ሊሆን ይችላል። ከሱዳን በልጦ የሚመጣ ጎረቤት ሀገር ግን የለንም። ስንቸገር አስጠልለው፣ ሲቸገሩ ደርሰን ብዙ አሳልፈናል። ካርቱም የብዙ ኢትዮጵያውያን መኖሪያ ነች። ከ73000 በላይ ኢትዮጵያውያን የሰሜኑን ጦርነት ሸሽተው በሱዳን መጠለያ ካምፖች ውስጥ ይኖራሉ። በ2021 የወጣ መረጃ ነው። መረጃው ለስራና ኑሮ ሱዳን የከተሙ ሀበሾችን ግን አይጨምርም። 73000 ኢትዮጵያውያንን ተቀብላ አለሁላችሁ ያለችው ሱዳን በተራዋ ሰላም ርቋት ከ96000 በላይ ዜጎቿ ሚሄዱበት ሲጠፋቸው ኢትዮጵያ እኔን እያለች ተቀብላለች። ታሪካችን ብዙ ነው። በመሐመድ ዋርዲ የሱዳን ሙዚቃ ፒያሳ ደምቃለች። በጥላሁን ገሰሰ ዘፈን ካርቱም ተጨፍሯል። ይሁንና ዛሬ ላይ ሱዳን የምናቃትን ሱዳን አይደለችም። የጦር አውድማ ሆና ዋና ከተማዋ ካርቱምን ጨምሮ የተለያዩ ከተሞቿ ፈራርሰዋል። እኛ ግን የቀድሞ ውበቷን በድሮን እየቃኘን እንጎበኛታለን። እዚህም ተገኝተናል። ሀገር ሆና ከተመሰረተች ገና 14 ዓመት በቁጥ ያልሞላት ደቡብ ሱዳንን ሕይወት እንዴት ይዞሻል ስንል እንጠይቃለን። አስገራሚውን የሁለቱ ሱዳኖች ልዩነት ምክንያት እያነሳን መከፋፈል ያመጣባቸውን ጣጣ እንጨዋወታለን። አብራችሁን ቆዩ። ሱዳን ሰሜን አፍሪካን ከሰሃራ በታች ካሉ የአፍሪካ ሀገራት ጋር የምታገናኝ መስቀለኛ መንገድ ናት። 2.5 ሚሊዮን ስኩዌር ኪሎ ሜትር የቆዳ ስፋት አላት። ከ62 ሚሊዮን በላይ ዜጎችና ከ500 በላይ ብሔሮችና ጎሳዎች ይኖሩባታል። ከነዚህ ጎሳዎች መካከል በኢትዮጵያም በሱዳንም የሚገኙት እንደ ቤንሻንጉል፣ አኝዋክና ጉምዝ ያሉ ጎሳዎች ተጠቃሾች ናቸው። የአረብ ጎሳዎች 70 ከመቶ የሱዳንን ሕዝብ ይወክላሉ። ሱዳን ኑቢያ እየተባለች ስትጠራ ከሰሙ ያ የቀድሞ ስሟ ነው። ኑቢያኖች ቀደምቱ ሱዳናውያን ናቸው። የናይል ተፋሰስን ተከትለው በሰሜን ሱዳን በግብፅ ድንበር አቅራቢያ ይኖሩ ነበር። ከግብፅ ጋር ታሪክ፣ ባህልና ሃይማኖት ይጋራሉ። የሚመለከቷቸው ፒራሚዶች ለዚህ ትልቁ ማሳያዎች ናቸው። ሱዳን ከ200 በላይ ብዙ ሺህ ዘመናትን ያስቆጠሩ ጥንታዊ ፒራሚዶች ይገኙባታል። በመጠናቸው ከግብፅ ፒራሚዶች ያነሱ ቢሆኑም በብዛት ካየነው ግን ዓለማችን ላይ የሱዳንን ያህል ብዙ ፒራሚድ ያለው ሀገር የለም። ይህን የፒራሚድ ጫካ ለማየት ወደ ሜሮዊ ግዛት መምጣት ይኖርቦታል። ስለ ኩሽ ስልጣኔ ኪንግደም ኦፍ ኩሽ ተምረው ወይም ሰምተው ሊሆን ይችላል። ሱዳናውያን የዚህ ስልጣኔ መስራቾች ሲሆኑ የኑቢያን ህዝቦች ደግሞ የስልጣኔው ባለቤቶች ናቸው። ይህ ስልጣኔ የግብጾችን ፈርዖኖች ሳይቀር እየተገዳደረ ግብፅን ያስተዳደረ ከአፍሪካም ከዓለምም ቀደምት ከሚባሉ ስልጣኔዎች አንዱ ነው። ሱዳን ድንቅ የተፈጥሮ ሀብት የተቸራት ሀገርም ናት። የተፈጥሮ ቁንጅናዋን ትተን ሀገራት ቢኖረን እያሉ የሚመኙትን ሱዳን ግን በነፃ የታደለችውን ሀብት እንንገሩት። ስትራቴጂካዊውን የቀይ ባህር በር አንድ ብለው የያዙ ገቢና ወጪ ንግዷን ያለማንም ከልካይ እያቀላጠፈች ድንገት ከሚፈላው የኢኮኖሚ ቀውስ ሰላም መውጣት ትችላለች። የነዳጅ ሀብቷን ሁለት ብለው ይቁጠሩ። ከራሷ አልፎ ተርፎ ለጎረቤቶቿ የሚበቃ የነዳጅ ሀብት አላት። በእውቀት ተጠቅመው በነበር የሀያልነት መንሰላሉን በተረማመደችበት ነበር። መሬቷ ያሸበረቀበትን ወርቅ 3 ይበሉ። አፍሪካ ውስጥ ከፍተኛ መጠን ያለው ወርቅ በማምረት ከሚታወቁ ሀገራት ሱዳን ከቡርኪና ፋሶ ጋር እየተሻማች የ4ና የ5ኝነት ደረጃውን ትይዛለች። አብዛኛው የሀብት ከተሞቿ ሰላም ርቋቸው እንጂ ያላት የወርቅ ሀብት ጋናና ደቡብ አፍሪካን ተከትላ 3ኛ ባስባላት ነበር። ካርቱም የነጭና ጥቁር አባይ መገኛ ስፍራ ነች። ይህ ደግሞ ለሱዳን ግብርና መሰረት የሆነው ሌላኛው ሱዳን በነፃ የታደለችው በረከት ነው። የቅባት እህሎች፣ ስንዴ፣ ጥጥና የእንስሳት እርባታ ሱዳን የምትታወቅባቸው የግብርና ውጤቶች ናቸው። ሱዳን የዓለማችንን 70 ከመቶ ለለስላሳ መጠጦች፣ ለኮስሞቲክስ፣ ለከረሜላና ማስቲካ ምርት ግብዓት የሚሆነውን ገም አረቢክ የተሰኘ ምርት ታመርታለች።
ምን ዋጋ አለው? ሱዳን ተነግሮ የማያልቅ ታሪክ፣ በሰልፍ ሊጎበኝ የሚችል ድንቅ ስፍራ፣ ተቆጥሮ የማይዘለቅ ሀብት ቢኖራትም ልክ እንደ ስሟ አልላቀቅ ያላት የእርስ በርስ ግጭት ሀገሪቱን በድህነት ዘፍቆ ያኖራታል። ይህንን ሁሉ ሀብት የያዙት ሱዳናውያን በፈረንጆቹ በ2018 የሚጎርሱት የዳቦ ዋጋ ተወዶባቸው በሀገር አቀፍ ተቃውሞ መንግስት እስከ መፈንቀል ደርሰዋል። የአሁኑ ሁኔታቸው ደግሞ ከምንም ጊዜውም ይከፋል። ሱዳን ግን ሁሌም እንዲህ አልነበረችም። የእርስ በርስ ግጭት ባያጣትም ሱዳን ለመጀመሪያ ጊዜ መሬቷ ነዳጅ ማፍለቅ የጀመረው በ1970ዎቹ ነበር። በ1999 ሱዳን በከፍተኛ ሁኔታ ነዳጅ እያመረተች ለውጭ ገበያ የምታቀርብበት ወርቃማ ዘመን ሆነ። ከ1999 እስከ 2008 ድረስ የሀገሪቱ ኢኮኖሚ በየዓመቱ ከ6 እስከ 8 ከመቶ እድገት ያስመዘግባል። ሱዳን በፍጥነት እያደጉ ካሉ የአፍሪካ ሀገራት ከቀዳሚዎቹ የነበረችበት ወቅት ነበር። 75 ከመቶ የሚሆነው የሱዳን ነዳጅ ከደቡብ የሀገሪቱ ክፍል እየተቀዳ በማስተላለፊያ ቱቦዎች እየተደረገ ሰሜን ወደሚገኘው የነዳጅ ማጣሪያዎች ይላካል። ከካርቱም 70 ኪሎ ሜትር ርቆ የሚገኘው የአልጄይሊ ማጣሪያ የሀገሪቱ ትልቁ የነዳጅ ማጣሪያ ነው። በቀን ከ100 ሺህ በርሜል ነዳጅ በላይ የማጣራት አቅም አለው። ዘመናዊ ሲሆን በሱዳን መንግስትና በቻይና ናሽናል ፔትሮሊየም ኮርፖሬሽን ትብብር በፈረንጆቹ ሚሊኒየም የተገነባ ነው። በሱዳን ወደብ ላይ በቀይ ባህር በር አቅራቢያ የተገነባው የነዳጅ ማጣሪያ ሌላኛው ሲሆን በቀን 21 ሺህ በርሜል ነዳጅ የማጣራት አቅም አለው። በ1960ዎቹ እንደተገነባ ይነገራል። የምዕራቡ የአልኦበይድ ማጣሪያ በቀን ከ10 ሺህ በርሜል ነዳጅ በላይ ይጣራበታል። በእነዚህ 3 ማጣሪያዎች የተጣራው ነዳጅ በቀይ ባህር አድርጎ ለዓለም ገበያ ይቀርባል። በሱዳን ነዳጅ ላይ በትልቁ ኢንቨስት የምታደርገው ቻይና፣ ማሌዥያ፣ ህንድና ሌሎች የእስያ ሀገራት ዋነኛ የሱዳን ነዳጅ ደንበኞች ናቸው። በ2008 ሱዳን በቀን ከ480 ሺህ እስከ 500 ሺህ በርሜል ነዳጅ የማምረት አቅም ነበራት። ነዳጅ ከ70 እስከ 80 ከመቶ የመንግስትን ገቢ፣ 90 ከመቶ የሀገሪቱን የውጭ ንግድ ይሸፍናል። ታዲያ ሱዳን ከዚህ አይነቱ ፈጣን የሀብት ሩጫ ምን አስቆማት? ባጭሩ እንንገራችሁ። ነዳጅ በከፍተኛ ሁኔታ እየተሸጠ ሱዳንም እድገቷን ማፋጠን ጀምራለች። ነገር ግን ይህ የነዳጅ ሽያጭ ሌላ መዘዝ አመጣ። ነዳጅ ተሽጦ የሚገኘውን ሀብት እንዴት እንከፋፈለው በሚል በደቡብና ሰሜን ሱዳኖች መካከል ከፍተኛ ውዝግብ ተነሳ። ሌባ ሲሰርቅ ሳይሆን ሲከፋፈል ነው የሚጣላው። 75 ከመቶ የሀገሪቱ የነዳጅ ሀብት ከደቡብ የሀገሪቱ ክፍል፣ 100 ከመቶ ማጣሪያው የተገነባው ደግሞ ሰሜን ላይ መሆኑን ነግረኖታል። እንዲህ ለመሆኑ ከሚሰጡ ምክንያቶች አንዱ የሰሜኑ ክፍል ለቀይ ባህር በር ወደብ ቅርብ በመሆኑ የነዳጅ ሽያጭ ሂደቱን በአነስተኛ ወጪ ለማካሄድ ያስችላል የሚል ነው። ሆኖም ግን ነዳጅ ተሽጦ የሚገኘው ሀብት ከደቡቡ ይልቅ ሰሜን ሱዳንን ያለማል። ደቡቦች ከግዛታችን የሚታፈሰው በረከት ከጥቅሙ ይልቅ ስሙን የተረፈን ይላሉ። ታዲያ ይህ ለሰሜንና ደቡብ ሱዳኖች አለመግባባት አንዱ እንጂ ብቸኛው አይደለም። የሁለቱ አለመግባባት በሃይማኖት፣ ባህልና ኢኮኖሚ ላይ የተመሰረተ ነው። ሱዳን በግብጽና ብሪቴን ጥምር ቅኝ ግዛት ነፃ ከሆነችበት ከፈረንጆቹ 1956 ይጀምራል። በፈረንጆቹ ከ1955 እስከ 1972 ለ500 ሺህ ንጹሃን ህልፈት ምክንያት የሆነው የ17 ዓመት የእርስ በርስ ጦርነትን አካሂደዋል። ታሪክ ፈርስት ሱዳን ሲቪል ዋር በሚል ያስታውሰዋል። ታዲያ ጦርነቱን ማን አስቆመው? ዕድሜ ለኢትዮጵያ። በንጉሱ አማካኝነት ሁለቱ ተፋላሚዎች አዲስ አበባ መጥተው እንዲስማሙ ተደረገ። የጦርነታቸው ዋነኛ መንስኤ ሃይማኖትና ባህል ነበር። 70 ከመቶ የሱዳን ህዝብ የአረብ ዘር መሆኑን ነግረኖታል። 75 ከመቶ የሚሆኑት የሀገሪቱ ዜጎች የእስልምና እምነት ተከታዮች ናቸው። በዋነኝነት በሰሜንና በማዕከላዊ ሱዳን ውስጥ ይኖራሉ። ይሁንና ከ20 እስከ 25 ከመቶ የሚሆኑት ዜጎች የአፍሪካ ዘር የሆኑ የክርስትናና የአፍሪካ ባህላዊ ሃይማኖቶች ተከታዮች ሲሆኑ ደቡቡ የሀገሪቱ ክፍል ዋነኛ መስፈሪያቸው ነው። ታዲያ ሱዳን ነፃነቷን ስታውጅ የሰሜኑ ተጽዕኖ በሀገሪቱ ላይ የበላይ ሆነ። ባህልና ሃይማኖታችን ሊከበር ይገባል፣ በሀገራችን እኩል ተጠቃሚም ተጽዕኖ ፈጣሪም መሆን አለብን ያሉት ደቡቦች ጃንሆይ ደርሰው እስኪያስማሟቸው ድረስ ለ17 ዓመታት ተዋጉ። በፈረንጆቹ መጋቢት 27 በ1972 አዲስ አበባ ላይ በተደረገ ምክክር በንጉሱ ዋነኛ አሸማጋይነት ስምምነት ላይ ደረሱ። ይህ ደግሞ ለ10 ዓመታት በሁለቱ ህዝቦች መካከል ሰላምን አሰፈነ። በፈረንጆቹ 1983 ፕሬዝዳንት ጃፈር መላው ሱዳን በሸሪዓ ህግ እንድትመራ ሲል አዋጅ አስነገረ። ይህ ደግሞ ከ1983 እስከ 2005 የቆየውን ሌላ ቀውስ አስነሳ። በአናቱ የፖለቲካና ጥቅም ጉዳይ ያጋጫቸው ጀመር።
በመጨረሻም በፈረንጆቹ 2011 ለረጅም ዓመታት ከቆየ ደም አፋሳሽ የእርስ በርስ ጦርነት በኋላ ደቡብ ሱዳን ራሷን የቻለች ሀገር ሆና ተመሰረተች። ይህ በሚሊዮኖች ደም ላይ የተገነባው የሁለቱም የተለያየ ሀገር ሆኖ የመመስረት ጉዞ ግን ከጥቅሙ ጉዳቱ ያመዝናል። ደቡብ ሱዳን 75 ከመቶ የሀገሪቱን ነዳጅ ይዛ ሀገር ሆናለች። ይሁንና ነዳጁን ተጠቅማ ኢኮኖሚዋን እንድታስቀጥል የሚያስችል የነዳጅ ማጣሪያ ግን የላትም። በ2013 በሱዳን ድንበር አቅራቢያ ቤንቱ የተባለ የነዳጅ ማጣሪያ ብትገነባም በቀን ከ10,000 በርሜል ነዳጅ በላይ የማጣራት አቅም የለውም። ይህ መጠን ደግሞ ለሀገር ውስጥ ፍጆታም ያንሳል። በእንቅርት ላይ ጆሮ ደግፍ ሲሆን ቦታው በተደጋጋሚ የአማጽያን ጥቃት የሚደርስበት ለእርስ በርስ ጦርነት ሰበብ የሆነ ቦታ ነው። በዚህ ምክንያት ደቡብ ሱዳን በየቀኑ ከ150,000 እስከ 170,000 በርሜል ያልተጣራ ነዳጅ ለጎረቤቷ ሱዳን እየላከች የተጣራ ነዳጅ ኢምፖርት ታደርጋለች። የዓለማችን ከተመሰረተች ትንሽ ዕድሜ ያላት ደቡብ ሱዳን የዓለማችን ድሃዋ ሀገርም ናት። 644,329 ስኩዌር ኪሎ ሜትር የቆዳ ስፋትና 12 ሚሊዮን ዜጎች አሏት። ጁባ ዋና ከተማ ስትሆን የጁባ ኢንተርናሽናል ኤርፖርት የሀገሪቱ መግቢያ ነው። ከ2 እስከ 5 በሚሆኑ መለስተኛ አውሮፕላኖች ኢትዮጵያና ካርቱምን ጨምሮ ወደ ተለያዩ የአፍሪካ ሀገራት በረራ ያደርጋል። ዓለም አቀፍ በረራን ለማድረግ ከጁባ እንደ ኢትዮጵያና ሱዳን ያሉ ጎረቤት ሀገራቶች መምጣት ይኖርቦታል። የቱርክ አየር መንገድ ከጁባ ወደ ኢስታንቡል በረራ ያደርጋል። ሳልቫኪር የደቡብ ሱዳን ፕሬዝዳንትና የጦር ኃይሉ ዋና አዛዥ ሲሆኑ ደቡብ ሱዳንን ከምስረታዋ ጀምሮ እየመሩ ይገኛሉ። የደቡብ ሱዳን ጂዲፒ ከ4 እስከ 5 ቢሊዮን ዶላር ይገመታል። ያልተጣራ ነዳጅ 98 ከመቶ የመንግስትን ገቢ ሲሸፍን 80 ከመቶ የሚሆነው የሀገሪቱ ዜጋ በግብርናና በእንስሳ እርባታ ዘርፍ ላይ የተሰማራ ነው። ሬሚታንስና የውጭ እርዳታ ሌሎቹ ወሳኝ የኢኮኖሚ ምንጮች ናቸው። የእርስ በርስ ግጭት ዋነኛው የሀገሪቱ ችግር ሆኗል። በሌላ በኩል ከአንደኝነት ደረጃው ወርዳ የአፍሪካ ሶስተኛዋ ሰፊ ሀገር የሆነችው ሱዳን 1.8 ሚሊዮን ስኩዌር ኪሎ ሜትር በላይ የቆዳ ስፋትና ከ50 ሚሊዮን ዜጎች በላይ ይኖሩባታል። ምንም እንኳን ጥሩ የሚባል የነዳጅ ማጣሪያ ቢኖራትም ባላት አቅም ልክ ልታጣራ የምትችለው ነዳጅ ግን የላትም። ይህ ማለት ሁለቱም ሀገራት ማጨብጨብ የማይችሉበት አንዳንድ እጅ አላቸው ማለት ነው። ሱዳን በ2025 በወጣ መረጃ መሰረት በቀን 200,000 በርሜል ነዳጅ ታመርታለች። ይህ ቁጥር አሁን ባለው የእርስ በርስ ጦርነት ምክንያት ዝቅ ሊል እንደሚችል ይገመታል። ነዳጅ አንዱ የኢኮኖሚ ምንጭ ቢሆንም አብዛኛውን የነዳጅ ሀብት ያጣችው ሱዳን ፊቷን ወደ ወርቅ አዙራለች። ሱዳን አሉ ከሚባሉ ወርቅ አምራች የዓለም ሀገራት አንዷ እንደሆነች ነግረኑታል። ምንም እንኳን በሕገ ወጥ መንገድ ከሀገሪቱ የሚወጣው ቢበዛም ወርቅ የሱዳን ኢኮኖሚ ዋነኛ ምንጭ ነው። ግብርና ይቀጥላል። 80 ከመቶ የሚሆነው የሱዳን ዜጋ በግብርና ነው የሚተዳደረው። ይሁንና ሱዳን ከመቼውም ጊዜ በላይ አሁን የገባችበት የሁለቱ ጀነራሎች ጦርነት ኩፍኛ እየጎዳት ይገኛል። ዋና ከተማዋ ሳትቀር ከፍተኛ ጉዳት ደርሶባታል። በሚሊዮን የሚቆጠሩ ዜጎች ተፈናቅለው መሰረተ ልማቶች ወድመው ረሃብና ችግር ተበራክቷል። ለሁለቱም ሀገራት ሰላሙን ተመኝተን ጉብኝታችንን እንቀጥል። ካርቱም ነው ያለነው። የሱዳን ዋናዋም ትልቋም ከተማ ካርቱም አፍሪካ ውስጥ ትልልቅ ከሚባሉ ከተሞች አንዷ ነች። 3 ጎረቤት ከተሞችን ታጠቃልላለች። ዋና ዋና የፖለቲካ ማዕከል የሆነችውን ካርቱም፣ የባህልና ታሪክ ማዕከሏን ኦምዱርማን እንዲሁም የኢንዱስትሪ ከተማዋ ባህሬን ትጠቀልላለች። እነዚህ ከተሞች ምንም እንኳን በአባይ ወንዝ የሚከፋፈሉ የተለያዩ ከተሞች ቢሆኑም የትልቋ ካርቱም አካል ተደርገው ይቆጠራሉ። ካርቱም በመቶ ሺህ የሚቆጠሩ ኢትዮጵያውያንና ኤርትራውያን ይኖሩባታል። አልደይምን ያለነው ትንሿ ኢትዮጵያ ሊሏት ይችላሉ። ካርቱም ውስጥ በኢትዮጵያና ኤርትራውያን የተጨናነቀች ሰፈር ነች። በሀገራችን ቦሌ ሚካኤል በጎረቤት ሀገር ሶማሌ ዜጎች እንደተሞላችው ማለት ነው። እቺም ጉዞ ሆና ወጓ አይቅርብኝ ብለው የሀገሬ ቡና ሽታው፣ ትኩስ እንጀራ፣ የኢትዮጵያ ዘፈኑ፣ አማርኛ ቋንቋ ናፈቀኝ ካሉ ካርቱም መሆኖትን ረስተው በአዲስ አበባ ድባብ አምሮቶትን የሚወጡበት ሰፈር ነው። ሱዳን ያለነው እናማ አልደይም አንዱ የኢትዮጵያውያን ሰፈር እንጂ ብቸኛው አይደለም። ባህሪን ሄዳለን። የኢትዮጵያውያን ነጋዴዎች ሱቅ ከፍተው የሚሸቅሉባት ከተማ፣ የልብስ ስፌት፣ ቡቲክና ካፌ ባህሪ የሚኖሩ ኢትዮጵያውያን ከተሰማሩባቸው የንግድ ዘርፎች ጥቂቶቹ ናቸው። የኦምዱርማን ሱቅ አፍሪካ ውስጥ ትልልቅ ከሚባሉ ገበያዎች አንዱ ነው። በጅምላና ችርቻሮ የሚሸጡ ከአልባሳት እስከ ጌጣጌጥ፣ ከቅመማ ቅመም እስከ ባህላዊ ቁሶች ያገኛሉ። ተከራክሮ መግዛት ጥበብ ነው።
ኢትዮጵያዊ ከሆኑ ግን ለቁጥር ከበዙ ኢትዮጵያውያን ነጋዴዎች ከአንዱ ቢገዙ እኩል በኩል ቅናሽ ያገኙ ማለት ነው። የሱዳን ፉልን ጣዕም የቀመሰ ያውቀዋል። ኡምዱርማን ከተገኙ ዋናው ቦታ መጥተዋል። እስከሚጠግቡ በልተው የጣዕሙን ሚስጥር የአሰራሩን ጥበብ ተምረው ይመለሳሉ። ሱዳናውያን ብቻቸውን አይበሉም። ይሄ አንድ የሚያደርገን የጋራ ባህላችን ነው። እንግዳ ሆነው ካፌ ቢገቡ ከመቀመጫው እየተነሳ እንብላ እንጠጣ መባባል የተለመደ ነው። ታዲያ ኢትዮጵያዊውን የመግደርደር ባህሎትን ግን እንዳይረሱ። ስርዓት ማለት እሱ ነው። የሱዳን ሙዚቃ የሆነ ትዝታ ውስጥ የሚከት ልብን የሚያናግር ለስለስ ያለ ባህሪ አለው። በረመዳን ከሙስሊም ጎረቤቶቻችን ይከፈቱ የነበሩ ነሺዳዎችን አይረሱም። ታዲያ ኦምዱርማን የሱዳን ዘመናዊ ሙዚቃ የትውልድ ስፍራ ነች። የናይል ወንዝ ውበት የኦምዱርማን መገለጫ ነው። በወንዙ ዳርቻ ላይ ተሰብስቦ መብላት፣ ሻይ መጠጣት፣ ከዛም በሙዚቃ እየተዝናኑ ማምሸት የከተማዋ ነዋሪዎች የዕለት ተዕለት ልምድ ነው። ካሳላ በኤርትራ ድንበር አቅራቢያ የምትገኝ በተካ ተራሮች የተከበበች ውብ ከተማ ነች። ኢትዮጵያውያንና ኤርትራውያን በብዛት ይኖሩባታል። እንደ ቤጃ፣ ራሻይዳ፣ ትግረና ቤንአመር ያሉ የኤርትራ ጎሳዎች ዋነኛ መዳረሻቸው ነች። አረብኛ፣ ቤጃና ትግርኛ በስፋት የሚነገሩ ቋንቋዎች ናቸው። በማንጎና ሙዝ ምርቶቿ ትታወቃለች። በቀለማት ያሸበረቀው ገበያዋ የካቲማያ መስጂድ መገለጫዎቿ ናቸው። አልኡበይድ የከተሞች እናት እየተባለች ነው የምትጠራው። በሱዳን ታሪክና የንግድ ሂደት ውስጥ ትልቁን ሚና ተጫውታለች። በመህዲ የሚመራው የሱዳን ጦር ለነጻነቱ የተዋደቀባት ስፍራ ነች። በታሪክ ሰሃራን አቋርጠው በግመል ንግዳቸውን ለሚያደርጉ ካራቫኖች የማረፊያ ቦታ ሆናም ታገለግል ነበር። የአልኡበይድ ካቴድራል ሱዳን በግብጽና ብሪቴን ጥምር ቅኝ ግዛት ውስጥ በነበረችበት ወቅት የተገነባ ታሪካዊ ካቴድራል ነው። ሱዳን የዓለማችንን 70ና 80 ከመቶ ከአካሺያ ዛፍ የሚገኘውን ገማ አረቢካ የተሰኘ ምርት እንደምታመርት ነግረኑታል። የግብርና ከተማዋ አልኡበይድ የዚህ ምርት ዋነኛ አምራች ከተማ ነች። በሀገራችን ሁከትና ግርግር የበዛበትን ሰፈር ዳርፉር ሆነ እያልን ያደግነው። ትክክለኛዋ ዳርፉር ግን ከ30 በላይ የተለያዩ ብሔረሰቦች የሚኖሩባት ከ300 በላይ ለሚሆኑ ዓመታት የራሷ ሱልጣኔት የነበራት ሰሜን አፍሪካን ከማዕከላዊ አፍሪካ ጋር በንግድ ታስተሳስር የነበረች አስገራሚ ተፈጥሮና ባህል ያላት ከሱዳን ክልሎች አንዷ ክልል ነች። ዳርፉር ማለት የፉር ህዝቦች መኖሪያ ማለት ነው። ፉሮች በክልሉ ከሚኖሩ ብሔረሰቦች ትልቁን የህዝብ ቁጥር የሚይዙት ብሔሮች ናቸው። ዳርፉር በቁም እንስሳት፣ በወርቅና ጨርቃጨርቅ ንግድ ትታወቃለች። ነያላ የዳርፉር ትልቋ ከተማ ስትሆን ከፍተኛ የቁም እንስሳት ንግድ የሚፈጸምባት የንግድ ማዕከል ነች። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።